የካቲት 17 ሁለተኛው ወር 2003 ዓመተ ምህረት ላይ በዓለም ላይ ያለው ትልቁ የአልማዝ ማከፋፈያ ቦታ ወይም ደግሞ 80% ከመቶ ያህሉ ጥራት ያላቸውና ብራንድ የሆኑ ምርጥ አልማዞች ብቻ ሳይሆኑ ደረጃቸውን የጠበቁ ወርቆች የሚገኝበት ቦታ ላይ የተቀጠረው አንድ ዘበኛ እንደለመደው ዘወር እያለ ለማየት ነገር ግን ከዛ ቦታ ላይ የተቀጠረው ለዘበኝነት ቢሆንም ያን ያህል ቦታ ሰጥቶ ትኩረት ሰጥቶ ወይም ደግሞ እንቅልፉን አጥቶ የመጠበቅ ግዴታ የለበትም ነበር። ምክንያቱ ደግሞ በዚያ ቦታ ውስጥ የተገጠሙ ካሜራዎች ቁጥራቸው ከ65 እስከ 200 እንደሚሆኑ የተነገረለት እንዲሁ ደግሞ በዛ ቦታ ላይ አይደለም በር መክፈት አይደለም ሌባ ገብቶ እነዛን ነገሮች መሰባበር መከፋፈት ይቅርና ስታልፍ ራሱ ልብስ ከነካቸው እነዛ ነገሮች በማግኔትም በተለያየ ነገር የተገጣጠሙ ስለሆኑ ከካሜራም ባሻገር በተለያዩ ማግኔቶች የተገጣጠሙ ስለሆኑ ወዲያውኑ ወደ መጥሪያ ክፍል ያስተላልፋሉ። ታዲያ ይህ ዘበኛ ያን ያህል እንቅልፉን አጥቶ መጠበቅ ግዴታ አልነበረበትም። ነገር ግን አንድ ቀን ረፋድ ላይ ወደዛ ቦታ ላይ ሲሄድ ጠበቀው ነገር ከወትሮው የተለየ ነገር ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ታዲያ በዚህ ቦታ ላይ ይህንን ያህል ጥራትና ጥበቃ የተደረገበት ቦታ ላይ ምን አይነት ስርቆት ሊካሄድ ቻለ የሚለውን አብረን እናያለን። ታዲያ ይህ ዘበኛ በእጅጉ ግራ ተጋብቶ በፍጹም እንስሳት እንኳን በማይገባበት መስኮቶቹ ከአውሮፕላን መስኮቶች ያነሱ በእጅጉ አስገራሚ ይህንን በሙሉ ጥበብ ተጠቅሞ ይህንን ነገር ምን አይነት ፍጥረት ቢሆን ነው? ምንስ ቢጠቀም ነው ይህንን ነገር ይሳካለት የቻለው? ይህንን ነገር ችሎ ሊሰርቅ የቻለው የሚለውን አብረን የምናይ ይሆናል። ታዲያ አንድ ታዋቂ ሌባ በዓለም ላይ አንድ ዝነኛ ሌባ አለ። ይህ ሌባ ደግሞ ትውልደ ጣሊያን ሲሆን ለመጀመሪያ ጊዜ በስርቆት ሐሳብ ላይ የተሳካለት የ6 ዓመት ልጅ እያለ ነበረ። ታዲያ የ6 ዓመት ልጅ እያለ ወደ ሱቅ ሄዶ ወተት ገዝቶ እንዲሁም ደግሞ ተጨማሪ ገንዘብ ሰርቆ ከባለ ሱቁ አጭበርብሮ እንግዲህ በዛ እድሜው ከባድ የሚባል ነገር የመጀመሪያ ስርቆቱን የጀመረበት ለስርቆቱም ደግሞ ስኬታማ ሆኛለሁ ያለውን ደረጃ ነበር ይዞ ሄደው። ይህ ልጅ ለመጀመሪያ ጊዜን ሲያደርግ ለቀጣይ ለሁለተኛ ጊዜ ደግሞ ያደረገው መኪናዎችን ብራንድ የሆኑ መኪናዎችን በ19 ዓመቱ ለየት ያሉ ከባለ ሀብቶች ከግቢያቸው የቆሙ እንዲሁም ደግሞ ጋራዥ ቦታ እየገባ ማንም በማይሰርቃቸው ማንም በማይችለው መልኩ እየሰረቀ የለመደ በመጨረሻም ደግሞ ነገሮችን እየሰረቀ ለባለ ሀብትነት ደረጃ ከበቃ በኋላ በዓለም ላይ ከማንም ጋር እኩል የሚወዳደር ወርቅ ቤትና አልማዝ ቤት ይከፍታል። እንግዲህ ሌባ ይህንን ነገር በመጀመሪያ መሰረቱን ያስያዘው ዓለም ላይ ብቁ የሆነ ችሎታ ያለው የዓለምን ወርቅ ቤት ማጭበርበር በሚችልበት መልኩ አመቺ እንዲሆንለት ብሎ ነበር ይህንን ሐሳብ የነደፈው። ታዲያ ይህ ሌባ ያንን ወርቅ ቤት ከከፈተ በኋላ ብዙም ጊዜ ሳይቆይ እንደተሰረቀበት አድርጎ አወራ። ታዲያ ይህ ሌባ አንድ ቀን ደግሞ ወደዚህ ዝነኛ ቦታና ወደዚህ ተወዳጅ ምርጥ ቦታ እንዲሁ ደግሞ ያ ቦታ ወርቅ ቤትና አልማዝ ቤት ብቻ ሳይሆን በአካባቢው የብዙ ካምፓኒዎች የብዙ ድርጅቶች ባለቤት የሆኑ ሚሊዮነሮች የሚኖሩባት ይህች ከተማ ለብዙ ጥራት ያላቸው ውድ ነገሮች ባለሀብቶች የሚረማመዱባት ባለሀብቶች ከተለያዩ ዓለም አቀፍ ሀገራቶች እየተመላለሱ የሚወስዱባት ልዩ ነገሮች እንዳሉ የተነገረላት ሀገር ነበረች። ታዲያ ይህ ሌባ እዛ ቦታ ላይ እንግዲህ ገንዘቤን ተሰርቄያለሁ ተዘርፎብኛል ካለ በኋላ ከዓለም እኩል የሚወዳደር ብቃት ያለው በንግዱ ዓለም ብቃት ያለው መሆኑን ለማስመስከር ያህል ለትንሽ ጊዜ ሰርቶ ስለነበረ ዶክሜንቶችን በመያዝ ወደዛ አካባቢ በመሄድ ማናጀሮቹን ያናገራቸዋል። ታዲያ የዚያ ቦታ ተቀጣሪ የሆነችው ማናጀርም አንድ በአንድ አዝና ወረቀቶቹን ካየች በኋላ ምንም ችግር የለውም ከኛ ጋር ከዚሁ ከአንድ ቦታ ትሰራለህ በማለት ከዚያ ቦታ አንድ ክፍል ተሰጥቶት መስራት ጀመረ።
ይህ ዝነኛ ሌባ በፍጹም ማንም ሊጠራጠረው በማይችልበት መልኩ የተለያዩ ዶክመንቶችን በቦታው ከገባ በኋላ በሽያጭ ስራ የተሰማራ ቢሆንም የራሱ የሆነ በዛው ንግዱንም እያጧጧፈ ነገር ግን ደግሞ ለሌብነት የሚያመቹትን ነገሮች እየነደፈም ነበረ። ታዲያ ይህ ሌባ የሚያስፈልጉትን ነገሮች በሂደት ከማናጀሯ የሚያስፈልጉትን ዶክሜንቶች ለሽያጭ አንዳንድ ፔፐሮችን ከጠየቃት በኋላ በእጁ ቀስ በቀስ ማንኛውንም አስፈላጊ የሆኑ ነገሮችን ለመዝረፍና ቦታዎቹን ለመንደፍ ጊዜ ለመንደፍ አመቺ የሚሆኑለትን ነገሮች ለማሰባሰብ በቂ ጊዜ ለማግኘት ችሏል። ታዲያ በዚያ ወረቀት ላይ ከስራው ባልደረባው ወይም ደግሞ ከማናጀሯ የወሰዳቸውን ወረቀቶች ቀስ በቀስ አንድ በአንድ እየሄደ የሚሰራ በመምሰል በቦታው ሲገባ በእያንዳንዱ ቦታ ለስራ በሚያስፈልገው በሚገባበት ቦታ የእስክሪብቶ ካሜራ ይይዛል። የያዘው የሚጽፍበት እያንዳንዱ ወረቀት ላይ የሚጽፍበት እስክሪብቶ በውስጡ ደግሞ ካሜራ ነበረው። እያንዳንዷን የሚመዘግባትን ነገር እሱ ለቀጣዩ ጊዜ በሚሰርቅበት ጊዜ አመቺ እንዲሆንለት ነገሮችን ከፖሊሶቹ ጋርና ከካሜራው ጋር ነገሮችን እንዲመቻቹለት አድርጎ ካሜራዎችን በፈለገው መልኩ እንዲያስኬድ የሚያስችሉትን ጥበበኛ ጓደኞቹንም ለማሰባሰብ እንዲያመቸው በማድረግ ነበረ ይህንን የእስክሪብቶ ቀለም እያሳካው። ታዲያ እነዚህን ነገሮች ካሰባሰበ በኋላ የቀጣይ እርምጃው የነበረው 2፣ 3፣ 4 ጓደኞችን ማሰባሰብ እንደሚኖርበት ነበር ያሰበው። አንደኛ ሌባ ዮናልዶ ኖቶ ቦትሮል ይባላል። ይህ ሌባ እንግዲህ በዓለም ላይ በመጀመሪያ ደረጃ በሀገሩ ዝነኛ ሌባ ሲሆን አሁን ላይ ደግሞ ብዙ ነገሮችን ይህንን ነገር ማንም የማይነካውን ማንም መግባት የማይችሉበትን ቦታ ስላነቃነቀ በዓለም ላይ ሌባ እስከ መባልም ደረጃ ደርሷል። ታዲያ ይህ ሰው ደግሞ በመቀጠልም ወደ ትምህርት ቤት ነበር ያመራው። በዚህ ሙያቸው ላይ ከባድ የሆኑ ወንጀለኞች ጓደኞች አሉት። እነዚህ ሀገር ረባሽ የሆኑ ጓደኛሞች ሌቦች ቶሪኖ የሚባል ትምህርት ቤት አላቸው። እሱም ከነዚህ ጓደኞቹ ጋር አብሮ ለ2 ዓመት ያህል ትምህርት ተምሯል። ከጓደኞቹ የመጀመሪያው ሌባ አንደኛው ሌባ እሱ በአንደኛ ደረጃ አድርጎ የመረጠው ፊናርዶ ይባላል ወይም ደግሞ ዋህሺ የሚባል ስያሜ ሰጥተውታል። ይህ ሌባ በእጅጉ ክሌቨርና በጣም አስቸጋሪ በጣም ግብዳ ከመሆኑ የተነሳ ጡንቻዎቹ ፈርጠም ያሉ ስለሆኑ እንደሚያስፈልገው አድርጎ በመረዳትም በመጀመሪያ ደረጃ መርጦታል። በሁለተኛ ደረጃ ደግሞ ሲቢዲ የሚባል ይህ ሌባ ደግሞ በእጅጉ ፈጣን መሆኑን ስለሚያውቅ ምናልባትም ደግሞ እያንዳንዱ እንቅስቃሴያችን ፈጣን ሰው በሚያስፈልገን ሰዓት እሱ ያስፈልገናል በማለት በሶስተኛ ደረጃ ደግሞ የቁልፎች ኪንግ ተብሎ የሚጠራውን ሰው አድርጎ እነዚህ ሌቦች ጋር አሉ የተባሉ የራሳቸው የሆነ ግሩፕ የመሰረቱ እንግዲህ የተለያዩ ኤሌክትሪክ ነገሮችንም የመከፋፈት የመቆላለፍ የተለያየ ጥበብ ያላቸው ሰዎች ሲሆኑ ይህንንም ጥበብ ደግሞ ከቦታው ብራንድነት የተነሳ ለ2 ዓመት ያህል ሰለቸን ሳይሉ በትዕግስት ትምህርታቸውን ተምረው ታዲያ ይህንን ትምህርታቸውንም ከጨረሱ በኋላ በቀጥታ እሱ ወደሚገኝበት ስፍራ የመጀመሪያ ሌባ አድርጎ የመረጠው ሌባ አንድ ቀን ወደ መስሪያ ቤቱ ይመጣል። ታዲያ ይህ ሌባ ደግሞ ይህ አንደኛ ሌባ አድርጎ የመረጠው ሰው ወደዚያ ቦታ ሲገባ በቀላሉ መግባት እንደማይችል ስላወቀ ስለዚህ ጓደኛችን ነው የሚያስፈልገውን ነገር እንዲሁ በግቢው ውስጥ እሱ በሚገኝበት መስኮትና በሚገኝበት ደስኮች ላይ ጨማሪ ካሜራ ስለሚያስፈልገው እሱ ሰጥቶን ነው በማለት የሱን ወረቀት የሱን የመግቢያ ትኬት አሳይቶ ነበር የገባው። ታዲያ ይህ ሌባ በዚያ ቦታ ከገባ በኋላ ይህ ጥበበኛ ስለሆነ የተለያዩ ጥበቦች ስላሉት በካሜራዎቹ እንደፈለገ እንዲገባ እንዲወጣ አድርጎ ጥናቶችን ለመውሰድ አመቺ ጊዜያቶችን በመውጣት በመግባት የተለያዩ ጥናቶችን በማድረግ አሁን ላይ የተለያዩ ነገሮችን ለአቅማቸው የሚበቃቸውን ነገር ይህ ቦታ ቀላል አለመሆኑን ስለተረዳና ብቻውን እንደማይሆን የተለያዩ ከግሩፕም ደግሞ በእጅጉ ከባድ የሆኑ ማንም የማይችላቸውን የተመራረጡ ሰዎችን ካሰባሰበ በኋላ ለዚያም የሚረዳው ደግሞ ከዚያም ከቁልፉም ባሻገር ደግሞ ከቁልፉ ባለሙያ
እንዲሁም ደግሞ ከጉልበተኛውም ሆነ ከካሜራ ባለሙያ የተለያዩ ነገሮችን ያመቻቸ ቢሆንም ነገር ግን ደግሞ ለዚያ የሚረዳው ከማናጀሯ በባለቤትነት በውስጥ በባለቤትነት በአንድነት በሚሰራ በማስመሰል የተለያዩ ነገሮችንም ለመውሰድ እንዲያመቸው ከማናጀሯ ጋር በመቀራረብ ነገሮችም እንዲመቻቹለት ስለሆነ እንደፈለገ ይወጣና ይገባ ስለነበረ እናም ደግሞ በካሜራው እስክሪብቶ ሲመዘግብ ስለነበረ ነገሮቹ ያን ያህል ለስርቆት አስቸጋሪ አልነበሩም። ታዲያ ነገሮችንም ካሰባሰቡ በኋላ አንድ ቀን ጧት ላይ ቀናቸውን ነደፉና በዚህ ቀን ይዘን እንወጣለን በማለት የሚፈልጉትን ነገር አሰባስበው ይዘው እበስ ብለዋል። ታዲያ በቦታውም ደግሞ ዘበኛው ሲመጣ ምንም ነገር የለም፣ አልማዙ የለም። እዛ ቦታ ላይ እንግዲህ አይደለም ቀርቶ ሌባ ይቀርና እንስሳትም የማያስገባ ሰዎች እንኳን አይደለም ለመዝረፍ ይቀርና በሩንም ሲነኩት የሚጮህ የነበረው በር ምን ተፈጠረ? ምን አይነት ፍጥረት ገባ? በእጅጉ የሚያስደነግጥና አሳሳቢ እንዴት ሊሆን ቻለ የሚል የጭንቅላት ጥያቄ የሆነባቸው ነገር ዛሬ ላይ ንብረቱ የለም፣ ወርቁ 500 ሚሊዮን በላይ የሚያወጣው ዳይመንድ የለም። ታዲያ ይህንን ነገር ደግሞ ፖሊሶች እየተነጋገሩበት እየተቀባበሉበት እንዴት እንደዚህ ሊሆን ቻለ? ምን አይነት ሰው ሊወስድ ቻለ? እየተባባሉ እርስ በርሳቸው ይህንን ነገር እኛም እንደ ወሬ እንደ ትልቅ ዜና አድርገን ዓለም ላይ ማስወራት የለብንም። ይህ ሌባ ብቻ ሳይሆን በእጅጉ በጥበብ የተሞላ ጥበበኛ ሰው መሆኑንም በሚገባ ተገንዝበናል። ስለዚህ ለዚህ ሌባ ደግሞ እኛም በጥበብ መራመድ አለብን በማለት እነዚህም ፖሊሶችና የዚያ ቦታ ማናጀር የዚያ ቦታ ባለቤት የሆኑ በሙሉ ጥበብ በተሞላበት መልኩና በተረጋጋ መልኩ ጊዜያቶችን እየተጠባበቁ ነበረ። ታዲያ እነዚህም ሌባዎች ደግሞ ንብረታቸውን ከሰረቁ በኋላ የሚፈልጉትን ነገር ወደ አንድ አካባቢ በመሄድ የያዟቸውን ዶክመንቶች በሙሉ ወረቀቶቹን ማቃጠል ብቻ ሳይሆን እንዲሁም ደግሞ ብትንትና አደረጓቸው አየር ላይ። ያን ነገር አየር ላይ መበተናቸው ለነሱ ለሌሎች ሰዎች አሻራ እንዲሆን ይህ ወረቀት ወደ ተለያየ ቦታ እንደሚሄድ ስላወቁ ያ ወረቀት እንግዲህ አንድ ሰው እጅ ገባ ማለት ያ ሰው እንደ ተጠያቂ ሆኖ ወደ ፍርድ ቤት ሊወለወል የሚያስችል ለሌላም ሰው መዘዝ የሚያመጣ ነገር አስበው ነበር ያንን ወረቀት የበታተኑት። ታዲያ ይህንን ወረቀት ደግሞ አንድ ሽማግሌ ልጆች እየተጫወቱበትና እየቦጫጨቁት ልጆች እንደፈለጉ እያደረጉትና ቀላል ነገር ያልሆነ ወረቀት መሆኑንም ተገንዝበዋል። ወረቀቱንም አገጣጥመው ሲያነቡ ልጆች የቀዳደዱትን ወረቀት አገጣጥመው ሲያነቡ ሽማግሌ ታዲያ ይህ ወረቀት የአልማዝ ቤት የወርቅ ቤት ወረቀቶች መሆናቸው እንዲሁ አንድ ደንበኛ ከወርቅ ቤት ወርቅ ሲገዛ አልማዝ ሲገዛ እንደሚፈረምለት ተፈራርሞ እንደሚገዛ ሁሉ ያም ደግሞ ብራንድ ቦታ እንደመሆኑ ከዚህም የረቀቀ የተለያዩ ፔፐሮች ነበሯቸው። ታዲያ ይህንን ወረቀት በመያዝ ደግሞ ይህ ሽማግሌ ወደዛ ወደ አካባቢው ወደ ወርቅ ቤቱ በመምጣት ይህንን ነገር እንዳገኘ ይነግራቸዋል። እነዚህም ሰዎች ይህንን ሰውዬ እንደ መረጃ በማድረግ ይህንን ሰውዬ ወደ ማቆያ ቦታ ወስደው ያስቀምጡታል። ታዲያ እነዚህ ፖሊሶች ደግሞ ይህ ነገር በእርግጥ ሽማግሌው ላይ ዛሬ ላይ ባያርፍም ነገር ግን ይህ ነገር ጊዜ ተሰጥቶት በጥበብ መጠበቅ ያለበት ነገር መሆኑን ከግንዛቤ በመውሰድ አሁንም ሰፊ ቦታ ወስደው ለጋዜጠኛ ባለመናገር፣ ምክንያቱም ይህ ነገር ጋዜጠኞች ዘንድ ከደረሰ ዓለም ላይ ያሉ ሰዎች ይሰሙትና እነዚህ ሌቦች ይበልጥ እንዲደበቁ እንዳይገኙ በጥበብ እንዳደረጉት እኛም ደግሞ ይህንን ሌባ እጃችን ልናስገባው የሚገባው በጥበብ ነው በማለት ትልቅ ጥበብ ተጠቅሞ ነበረ። ይህም ሌባ ሀገር ሰላም ብሎ ንብረቱን ሰርቆ እንደፈለገ አድርጎ ሀገሩ ላይ ጣሊያን ከገባ በኋላ ራሱን ከቀየረ በኋላ ከቆይታዎች በኋላ ትዳር ስለነበረውና ልጅም ስለነበረው ወደ ቦታው ወደሚሰራበት ቦታ ሀገር ሰላም ማንም አልነቃብኝም ማንም አላወቀብኝም በማለት ዳግም ተመልሶ መጥቶ ነበር። የሚገርመው ደግሞ ይህ ሰውዬ ለመሆኑ ሌባው አንዱ ምልክት ደግሞ ይህ ንብረት ከተዘረፈ በኋላ ከዚያን ጊዜ ጀምሮ በአካባቢው የጠፋው የመጀመሪያው ተጠርጣሪ ሰው ይህ ሰው ነበረ። ታዲያ ይህ ሰው
ሳያስበው በቁጥጥር ስር ለመዋል በቅቷል። ነገር ግን ይህ ሌባ ዮናልዶ ያደረገውን ነገር በፍጹም አላደረኩም በማለት አንድ በአንድ የካደ ሲሆን ነገር ግን መካድ በማይችልበት መልኩ ወደ ቤቱ በመሄድም ቤቱ ውስጥ ፍተሻ ተደርጎ ስለነበረ ታዲያ ቤቱ ውስጥ ፍተሻ ሲደረግ ደግሞ የተለያዩ ማስረጃዎችም ተገኝተውበት ነበረ። ከነዚህ ማስረጃዎች መካከል ደግሞ አንዱ የመጀመሪያ ሌባ አድርጎ የመረጠው ሰው ጋር የተለያዩ መረጃዎችን ሲቀባበል እንደነበረና ሲመዘግባቸው የነበሩ ዶክሜንቶች በሹካው ስለተገኘበት በቤት ውስጥ ስለተገኘበት ይህ ነገር እንደ ከባድና እንደ ትልቅ መረጃ አድርጎ ለረጅም ጊዜ እንዲታሰርም አድርጎታል። ነገር ግን ይህ ሰው ለእስር ቢዳረግም ምንም ነገር እንዳላደረገና ምንም ነገር እንዳልሰረቀ ከነገሩ ንጹህ እንደሆነ አድርጎ የተረጋጋ ሆኖም እየተናገረ ነበረ። ቢሆንም ግን በቂ ማስረጃ ስላለው በእስር ተቀጥቶ በእስርም ደግሞ ያን ያህል ረጅም ጊዜ ሳይታሰር ጥቂት ጊዜ ታስሮ ነፃ መለቀቁ እሱ ብቻ ሳይሆን ጓደኞቹን በነፃ መለቀቃቸው እነዚህ ሌቦች በነፃ እንዲለቀቁ ያደረጋቸው ነገር ደግሞ እነዚህ ሌቦች ንብረት ይሰርቃሉ፣ ሀብት ንብረት ገንዘብ ይሰርቃሉ እንጂ እነዚህ ሰዎች ሌባ ቢሆኑም ሰው ስለማይገሉ ምንም አይነት ነገር የሰው ልጅ ላይ ትንኮሳ ስለማያደርጉ ይህ ነገር እንግዲህ የነፃነት እንዲለቀቁ አድርጓቸዋል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮውን ከወደዳችሁት እና ተጨማሪ ስራ እንዲያበረታታን ያህል ላይክ ሸር በማድረግ ያበረታቱን እያልኩኝ መልካም ቆይታ